ጣት ከሚያስቆረጥም ምግቡና ተሰምቶ ከማይጠገበው ሙዚቃው ጋር ሁሌም እርሶን ያዝናናል። ዱከም ሬስቶራንት ሲገቡ አገር ቤት እንደመግባት ነው። ልዩ መስተንግዷችን ከፍቅር ጋር ሁሌም አለ። ዱከም ሬስቶራንት ይምጡልን። በዱከም ሁሉ በልዩ ሁሉ በጥንቃቄ ለርሶ ይዘጋጃል። በስራ ደክመዋልና እንዲዝናኑ ወደ ዱከም ዱከም ሬስቶራንት ዲሲ መልካም መዝናኛ። ባለስልጣን ቦን ግን አንድ ህግ አወጣ ነበር። ምን አይነት ህግ? ከታላቅ ቀድማ ታናሽ እህት ባል እንዳታገባ የሚከለክል። ይሄማ ፍርደ ገምድልነት ነው። አሁን እኔ በአንድ አመት ቢሆን በልጥሻለሁ እና እኔ ካላገባ አንቺ ቆመሽ ትቀሪ ነው? አንቺማ ጓደኛዬ ነሽ። እኔ ግን እንዳትይ ነበር የማስበሽ። ወይ ከሊላዬ እኔ እኮ ነገሩ ማለቴ እንጂ አንቺ እናቴም ጭምር ነሽ። ከፈለግሽ ደግሞ አክስቴም አያቴም ሁሉ። አሁን ራሴን አመመኝ። ድሮም ቢሆን ሴተላጤ ሌላ ሴት ስታገባ ራሷን ያማታል። ነርስ በቤቱ መድኃኒት ይኖራል? እውነቴን ነው። ፍረስትሬት ማድረግሽን ተሽልሽ ለመዳሩ ግብሽን አጥብቂ። ባህር ዳር ከፍተኛ ስራ ይጠብቀናል። አሁንስ ባህር ዳርና ሰርግ የሚል ቃል ይጠላሁት። የቀረሽ ነገር የለም? ጨርሻለሁ። እርግጠኛ ነኝ ሁሉን ማስገብተሻል? አዎ። አንዋሽ በሚጢጢ ሰርግ ሁለታችንም ቀንተናል።
ደጀል እንደርስ ቁርስ በላሽ አንቺ እስክትነቂ ስጠብቅ እኔም በራሙ በዚህ ዓለም ላይ በነጻነት የሚኖሩት እኮ ወንዶች ናቸው እንዴት ናቸው ያለ እፍረት መሳሪያቸውን ሲያስለቅሱ ንወራረድ ዘግይቶ የሚጨርሰው ሰማያዊ ቲሸርት ያደርገው ሲጠጣ አይተሽ በግም እነካው ሰውዬው እርሻውን እያጠጣው ነው Shakespeare. አሬ ነኝ ሽንፈተም ሰል በባሱ ሳይንቀሳቀስ ወደ ጫካው ግቢ ያዝነቂው አራስ ቀልድሽ ነው እንዴ ቀልድ ማታቂ እንዴ ቀመጥ እንኳን ዝም ባይቀመጥ ነው የሚሻለው እሺ ያ ተቀመጣልሽ እንወራረድ አሁን ጓደኛው ዞሮ ወደኛ አይ ሳይኮሎጂ ጥርስ ነው ተሽው እርግጠኛ ነኝ ለረጅም ሰዓት ስለኛ ወራል ኦፍ ኮርስ ቀርበው ቢሆን ደግሞ እድሜ ልካቸውን ስለኛ ወሩ ነበር ወይዘሪት ስልሽ መተዋወቁ አይከፋም ደግሞ ለዳንግላ ላዳር ስንወርድ የሻይ ጓደኞች እንደሚያስፈልገን ነበር ሻንጣችንን በማውረድ ደርተው ነው ተቀራርበናል አንድ ቀረን መጓባት ሃይ ክፍሉ ተመቻችሁ ከሞላ ጎደል እኔ ምነው ለሁለት ሴቶች አንድ ክፍል ይፈቀዳል ሁለት ወንዶችስ ማደር ይችላሉ እኛማ ባልና ሚስት ነው ማንኛው ነሽ ታዲያ ከባድ ጥያቄ ነው ዘላለም ይባላል አስናቀ ገሊላ ህሊና ሻይ ቡና ልንል ወጣ ልንል ነበር ጆይን ታደርጉናላችሁ በዛውም ከተማዋ በማታም እንደምትመስል ነው ያለ ሻርፔን ብቻ ያስ እኔም ብር ጨምሬ ልምጣ አረ ችግር የለም እኛ ራሳችን እንችላለን ሲቀልድሽ ነው ለሙሽሪትና ለሙሽራው መልካም ጋብቻ ካርድ
ሪከርድ ካላለቀ በቀር ግን ብታጅቡን ደስ ይለናል። ጊዜ እንኳን ያለን አይመስለኝም። የኮንስትራክሽን ስራ በሰንበትም ቢዚ ያደርጋል። ለአንድ ሆስፒታል ግንባታ መሰረታዊ ስራዎችን ሰርተን እንመለስ። ከነጉዟችን አንድ ሳምንት ነው። መስራታቸውን እንደግፋለን። ባህር ዳር በጣም በርካታ ኢንጂነሮች ያስፈልጋል። አዎ፣ ግን ያ ማለት እኮ እናንተን ለማግኘት ጊዜ ያጥረናል ማለት አለ። እንደው ስራው 24 ሰዓት ቢፈጅ እንኳን 25ኛ ሰዓት ፈጥረን ቢሆን እንገናኛለን። ይህን አጋጣሚ ተጠቅሜ ለሰርጉ ዳንስ ብለማመድ ሳይሻል አይቀር ቅር ካላለ Everybody's got something they had to leave behind. One regret from yesterday that just seems to grow with time. There's no use looking back or wondering how it could be now or might have been. All this I know, but still I can't find ways to let you go. I never had a dream come true till the day that ሰዓቱ መሽቷል። ወደ የክፍላችን ብንሄድ ጥሩ አይመስልሽም? ያስተዋይ ሰው ሀሳብ ነው። አይደል? ምሽቱ በጣም ተደስተናል። በጣም በጣም ደህና ደሩ። ገሊላ ይሄን ልጅ ውድድ አድርጌዋለሁ። አረጋሽን ቀንሽ ወይዘሪ ከየሞች ወደድኩት። አልቸኮልሽም? አዎ፣ ግን የሆነ ነገሩ ስቦኛል። ምን ነው? አንድ ነገርማ እያሰብሽ ነው። ሌላ ጓደኛ ብትኖረውስ ብለሽ ነው አይደል? ገሊልዬ ከዚህ በፊት ከጓደኞቼ ጋር የነበረኝን ነገር እርሺው። ደግሞ ሁሉም ወንድ አታላይ አይደለም። ቴክ ምንም ሳትደብቅ የተሰማህን ነገር ሁለቱም የሚጥሙ ልጆች ናቸው። ከመሆን ሁለቱንም እኩል መውደድ እንደማትችል ታውቃለህ። ምን ይከለክለኝ? ሚስት የለኝ፣ ድስት የለኝ። ድል ከአንዷ እስካላተመኝ ሁሉንም መውደድ ነው እንጂ ራይት። ምን ይከለክለኛል? ሚስት የለኝ፣ ድስት የለኝ። ዓለም እንደው የውርድ መድረክ ናት።
በቃ አትያትም ነበር። ምን አደርጋለሁማ? ያው ጮኛ ሳገኝ ነው መጥቼ ማስተዋወቃችሁ ብዬሽ ነበር። ባል ደግሞ ጠፋ። አይ ያቺ ከብካባ ጓደኛሽ ከጎንሽ ካለች ወንድ ሁሉ መቼ የረጋች ናት ብሎ ይቀርብሻል። ይማዬ ደግሞ አሁን የኔ ጉዳይ ከሊና ጋር ምን ያያይዘዋል? ኧረ ተይ ልጄ። ሁለት ሶስት ወንዶች ጋር በተለያየ ጊዜ ልትጫጭ ነው ብላ መደወሏ መልሳ መጣላቷን ከተማው ሁሉ ነው የሚያወራው። ምኑን ተደባብቂያለሽ? መቼም ሰው ጓደኛውን ነው የሚመስለው ይባላል። መቼም ያየሽ ሁሉ የሷ ቢጤ ቅልብልብ ብትመስይው እንጂ ለሀገር የምትበቂ ነሽ የኔ ቆንጆ። አይዞሽማ አሁን በቅርቡ አግብቼ ብቸኝነታችሁን የሚያጠፉ መንታ ልጅ ዱብ አደርግልሻለሁ። ያፍሽን ይቅጠርልሽ የኔ ልጅ። አሜን። ቃልሽ ብቻ ያጠግባል። አንቺ አንድ ልጅ አንቺ በስተሽ ማየት ነው የኛ ዓለም። ታውቃለማ እናንተ ልጆች በሩን አትከፍቱም እንዴ? ውይ አራውን ሰበዛሽ ሰበዛሽ አልመሰለሽ? አላበዛሽ? እንዴት ብትደፍሪ ነው እኔ ታላቅሽ ሳላገባ አንቺ የምታገቢ? ከሁለት ወር በፊት ደውልሽ አግቢ አላልሽኝ? እንዳታገቢ ብለሽ ታዩ ነበር። እሱ ማልቱ እኮ ትንሽ የሮጥሽ አልመሰለሽም? ወይዘሮ ይደራርቱ ህሊና፣ ኧረ እባካችሁን ረፉ እባካችሁን። ዳጣ እነዚህ ልጆች አንድ አትላቸውም እንዴ? መጣሽ ደግሞ ሀገሩን ልትረብሽ። ታያቸው እባክሽ፣ ሲደክማቸው ይተውታል። ባልሽ ቆንጆ ነው በጣም። መጀመሪያ ያየሁት ቀን አንቺ ዋንዴው ነበር የተመኘሁት እና የገዛ ወደፊት ባሌን ነው የነጠቅሽ። የሆነ የወንድ ጓደኛ አገኘው ብለሽ ስትደውይልኝ ለራሴ ጠቀለልኩት። አንቺ የኔ ወንዶች ሁሉ በሴቶች መዳፍ ውስጥ ናቸው። ሄሎ፣ ይህ ያስናቀ ድምጽ ነው። እውነት ያንተ ለመሆኑ የቀበሌ ማረጋገጫ ይዛል? ባህርዳርን የሚያስጎበኝን ሰው ብናገኝ ብለን ነበር። ኧረ አለን። ግን ቢዚ አይደላችሁም እንዴ? አይ እስከ 4 ቢዚ ነን። ከ4 እስከ 9 ግን እንችላለን። በቃ ለገሊላ ነግራትና ደውልላችኋለሁ። ውለታ አለብን። ለመሆኑ የዘላለም አጠገብ የለም? ሄሎ፣ ይቅርታ መልሼ እደውላለሁ። ምን ኔትወርክ ችግር እባክህ። ዋናው ቀጠሮ መሰማቱ አይደል? እሺ ጭራቋ ልጅ ወይ የጭራቋ ልጅ አባት። በዚህ ብደትሽ ታናሽሽ ብቻ አይደለም ቀድማ የምታገባው፣ ገና እሷ የምትወልዳትም ትቀድምሻለች። አሁንስ አላበዛችሁትም? ባለኔ ቻይና አደረጋችሁት እኮ እዚህ
እሺ ከነግራም እንዴት ታርጊ በጣም ያምራል። በጣም እጅህን አውቀዋል። መቼም በዚህ ሞባይል ቆንጆ ፎቶ ይወጣል ብዬ ጭራሽ አላስብም። ግድ የለም ጥራቱን ሲታጠብ ታዩታላችሁ። ከፈለጋችሁ እኮ ካሜራ ቤት አይጠፋም። ኧረ እዚህም የሚያነሱ ልጆች ነበሩ። ኧረ እንተማመን፣ ግድ የለም አልኳችሁ እኮ። እኔ የምለው ባህር ዳር ውስጥ ሳይክል ከሚጋልበውና ውሃ ዋና ከሚችለው የቱ ይበልጣል? ሁለቱንም የሚችለው ይበልጣል። ወጣቱ እዚህ ከኖርክ ግድ ትለምዷለህ። ዋና ስትችሉ የስንት ዓመት ልጆች ነበራችሁ? እዚህ ከተማ ላይ ኑሮ የመጣ ነው። በአጋጣሚ ሁለታችንም ወላጆች በኃላፊነት መስሪያ ቤት በመቀየራቸው ነበር እና ከአዲስ አበባ ስንመጣ እኔ 11 ዓመት ልጅ ነበርኩ። በአንድ ዓመት ትበልጠኛለች። ታላቋ ነኝ። ከዛ የትምህርት ቤት ጓደኞች ሆን ዋናና ብስክሌቱን በቀጣይ ዓመት በጋራ ጀመርነው እና ትምህርት ቤት የተጀመረ ፍቅር እስካሁን ድረስ ቀጠለ ማለት ነው። ሃሌሉያ። ስንት ሆነ ማለት ነው አሁን እድሜያችሁ? ሴት ልጅ በወጣትነት ለረጅም ዓመታት የምትቆየው 3 መንገዶች ብቻ ነው። በስፖርት፣ በጥሩ አመጋገብና እድሜዋን በማዋሸት። አንስቻለሁ፣ ጥያቄን አንስቻለሁ። እድሜን የመዋሸት ነገር ሲነሳ አንድ ቀልድ ትዝ አለኝ። የህፃናት መጫወቻ ውስጥ ነው። ጠባቂው ይሰበስብና ህፃናቱ መመሪያ ይሰጣቸዋል። ልጆች እዚህ ሸርተቴ ላይ መጫወት የሚችለው እድሜው ከ12 ዓመት በታች የሆነ ብቻ ነው። ስንት ነው እድሜሽ ይላታል አንዷ። እሷም 11 ትለዋለች። በጣም ጥሩ፣ መቼ ነው 12 የሚሞላሽ ሲላት ሸርተቴው ሲሰለቸኝ ብላው ቁጭ። ይሄን አካባቢ በጣም ነው የወደድኩት። ወይ ጣና እኮ ብቻ አይደለም፣ እንደውም እዚህ ብዙ የቆየን አይመስላችሁ? ጥሩ ሀሳብ ነው። ለምን ዞር ዞር አንልም? ለምን እናንተ ዞር ዞር ብላችሁ አትመጡ? እኔና ዘላለም እዚህ እንጠብቃችኋለን። ይሻላል። ፈራ እንዴ ለጓደኛ? ግድ የለም ይዞ አጠፋ። ለምን አትተኝም? ዋና አላማረሽም? ዋናኔ ካርታ ጨዋታ አረከው እኮ ትጥቅ እንደሚያስፈልገው ረስ ለነገሩ ስቀልድሽ ነው። ቀልድ የሚያምርበት አይነት ሰው አይደለም። ታዲያ ምንድነው የሚያምርብኝ? ሲቀለድ መሳቅ። ጥርስ በጣም ያምራል። ታንክ ዩ። ነርሲንግ ቆንጆ ሙያ ነው የመረጥሽው። እርጋታ ስላለሽ ከባህሪሽ ጋር ይሄዳል። ቴንክ ዩ። ስንት ጊዜ ሆነሽ በስራ ላይ? እንደተመረኩ ነው የጀመርኩት። ለማሻሻል አላሰብሽም? አስቤያለሁ ግን ከዛ በፊት ለእናቴ ገባውን ላቅላለ። ጉድ በጣም ግልጽና ማትከብጂ ልጅ ነሽ። ይሄን ነው ከኔ ወደድከው? ተቀባሹ ሽቶም ደስ ይላል። የተቀባው ፍሎሽንና ሽቶ ነው። የትኛው እንደሸተተ አላውቅም። እውነት ተቀላቅሎብኝ እንዳይሆን ብቻ።
እኔና ዘላለም የ3 ወር ጓደኝነት ነው ያለን። እኔ በአስተዳደር ሰራተኝነት፣ እሱ ደግሞ በመሐንዲስነት እኩል ነው የተቀጠርነው። ወደ ቤት መሄድ ፈልጋለሁ። ገሊላ አንድ ጥያቄ ልጠይቅሽ እችላለሁ? ዘላለምን ወደሽዋል? አንተ ሊናን ወዳታ? ጓደኛዬ እንደው ይቅርታ ጠይቃታለሁ። ለጊዜው ግን ወደ ቤት መሄድ ፈልጋለሁ። ጥሩ። እኔም ክፍሌ ገብቼ ባርፍ ደስ ይለኛል። እነሱ ግን የተመቻቸው ይመስላል። የሴት ጓደኛ የለህም? ለፍተሽ አልቸኮልሽም? ይቅርታ። አሪፍ ጊዜ ነው ያሳለፍነው። እዚህ መምጣት የሚሰለች አይመስለኝም። ለጊዜው ግን ጓደኞቻችንን ፈልገን እንሂድ። ከሰዓት በኋላ ከበድ ያለ ስራ አለብን አይመስልሽም? ምን ነው? ሽንቴ መጣ። ማን ነው? ምን ሆነሃል አንተ? ትንሽ ቆይተህ ተመለስ። በቃ እኔ ልሂድ። ልሂድ? ስራ አስኪያጁ ካዩኝ ሊጠራጠሩኝ ይችላሉ።
ጥናት እየሞካከርኩ። ማታ ክላስ ከመግባትሽ በፊት ፕሮግራም አለሽ? እስካሁን የለኝም። እንግዲያው ከኔ ጋር ቀጠሮ ቢኖርንስ? የማሳይሽም የማወራሽም ጉዳይ አለኝ። ዝምታ የሰፈነ ይመስላል። በግል የምታናግረኝ ነገር እንዳለ ገልጸልኝ ነበር ካልተሳሳትኩ። ሹር ገሊላ የልቤን አውጥቼ ስነግርሽ ሙሉ ለሙሉ እንደምትረጅኝ አምናለሁ። ምን ሆነሃል? ችግር ገጥሞሃል? ፍቅር ገጥሞኛል ካንቺ። ምናልባት ፍቅሬን የገለጽኩበት መንገድ በቂና ግልጽ እንደሆነ አላውቅም እንጂ ካየሁሽ ጊዜ ጀምሮ ፍቅሬን ላሳይሽ ሞክሬያለሁ። እርጋታሽ፣ እያንዳንዱ የሰውነትሽ እንቅስቃሴ ፍቅር አስይዞኛል። ገሊላ፣ ፍቅሬን ላንቺ ለመግለጽ እጅግ በጣም ብዙ ጊዜ ነው እንቅልፍ ያጣሁት። እንደዚህ ጥራት ያለው ፎቶ ይወጣል ብዬ ጭራሽ አላሰብኩም። ይገባኛል። ወንድሜም ስልኩን ሲልክልኝ አንድም ለካሜራው ጥራት ሲባል ቪዲዮ ደግሞ ሲቀርጽ ብታየው ቁልጭ ነው። ፊልም ለመስራት አስበሃል? ዛሬ ቀደም 12ኛው ሰዓት ልስራ እንጂ አይሻልህም? ሰማይ በቅሎ እሺ፣ የምታሳየኝን ጨረስ። የምትነግረኝስ? መቼም ያው እኛ ትልልቆች ስለሆንን መደባበቅ አያስፈልግም። ስለዚህ በቀጥታ የተሰማኝ ልነግርሽ ነው። ኦኬ። አሊና ጓደኛዬ እንድትሆኝ ይፈልጋል። ማለት ፍቅረኛ ለኔ ያለህን ስሜት ለኔና ነግረህ ታውቃለህ? ኖ በፍጹም። ለሷስ ያለ ስሜት ምን አይነት ነው? ባህር ዳር ከንፈሯን ስትስማት አይቻለሁ። ያ ማለት እኮ ምንም ማለት አይደለም። ለወንድ አዎ፣ ለሴት ግን ትልቅ ቃል ኪዳን ነው። እንዴ ለመሆኑ እሷ ስላንተ ምን እንደተሰማት ገምታ አታውቅም ማለት ነው? ገምታ ብታውቅማ እኔ ገዛ ጓደኛዋን ጠርተህ ስለ ፍቅር አትቀባጥርም ነበር። በእርግጥ መሳሳማችን ጥፋት ነው፣ ግን አስቤውና ፈልጌው ያደረኩት ነገር አይደለም። ደግሞ እኮ ስሜት እስከ መገላለጥ ድረስ አልደረስንም። ገሊላ፣ ፍቅሬን ላንቺ ስገልጽልሽ ለሷም ሆነ ለሌላ ሰው የገለጽኩለት ምንም ነገር እንደሌለ ወቂ። አዝናለሁ ዘላለም። እሷ ግን በአንተ ላይ ትልቅ ተስፋ አድርጋለች። ጓደኛዬ ማቆም ካለባት ካሁን ንገራት። ከሷ ጋር ማቆም ግን ከኔ ጋር መጀመር እንዳልሆነ ተረዳ። ከይቅርታ ጋር ቤት ሄጄ ማረፍ አለብኝ። የሚገርም ነው። ቤት እንጃ የምትወደኝ አልመሰለኝም ነበር። እኔም ደግሞ አልወደድኩም ነበር። አልዘገየንም። ነገሮችን ማስተካከል እኮ እንችላለን። ዘላለምን ወድጄዋለሁ። እውነት ለመናገር ደግሞ አንተን ከወንድምነት ውጪ ለሰከንድ አስቤ አላውቅም። ይቅርታ።
ምን ነው ስፖርት ክላስ ጀምራችሁ እንዴ? ዘላለም ደውሎልሽ ነበር ዛሬ? ወይም ማስናቀ ስሙን ስልክሽ እሺ እኔ ቆንጆ የነገ ፕሮግራምሽ ምንድነው? እህቴ ሰርጓን ፎቶ ልካልናለች። ፖስታ ቤት ሄጄ እሱን ማምጣት። መልካም ፕሮግራሜን አይቼ ከምሳ በፊት እደውልልሻለሁ። ጠብቃለሁ። ቲቪ ደረሰኝ። ባህር ዳር ደውለሻል? አልደወልኩም። ነገሩ ሲሳካ ነው የምነግራቸው። አባዬን ሰርፕራይዝ ላደርገው ፈልጋለሁ። አባትሽ መቼም ብታገቢ ነው ሰርፕራይዝ የሚሆኑት? ጋብቻውንም አሳየዋለሁ። ማለት ዘላለምን ብጠይቀው እምቢ የሚል ይመስልሻል? እንጃ። ገና ስትዋወቁ ወር አልሞላችሁ። እንኳን ስለ ትዳር ስለ ሴክስ አውርታችሁ አታውቁ። አዎ ግን ሴክስ እባክሽ ማን ያውቃል? ይሄኔ በህልሙ አልሞ ሊሆን ይችላል። ደግሞ እሱ ለጋብቻው ካልተስማማ ሌላ የሚያገባኝ ሰው ይኖራል ስልሽ ሴት ልጅ በ20 ዓመቷ ፒኮክ ናት። ጭሯን መንቀል የሚፈልግ ደግሞ አይጠፋም። ወንድ ነው ምን ልታደርጊ ነው? ማታ ከክላስ በኋላ ከዘላለም ጋር ቀጠሮ አለኝ። ከዛ በፊት ግን ስለሱ ጀርባ ለማጥናት ጓደኛውን ማግኘት። ጨርስ ቤት እንቀይራለን አይደል? ኖ እኔ ቤት ነው እንዴ? ምን የመሰለች ፍሬታ ቤት ሩቅ ነው? አረ ይቅር ነው።
ታዲያ ለምን ሄዳ ተቀምጠን? ቤት ሂጂ። ሄሎ ታዲያስ አስናቀ አሁን ላገኝ እችላለሁ? እንዴታ ሁሌም መቼም ይቻላል እንጂ ከተኩል ሰዓት በኋላ ያለፈው ቦታ ይቻላል ይቻላል ይልበይ ሚስት ናት የደወለች? ሚስቴማ አንቺ ነሽ። እንዴ ማሽ ልታስረግዘኝ ነው? አንድ ሁለት አልጠይቀህ ነበር የመጣሁት። ላንቺ ህሊና ለምን እንደው የፈለገ ነገር አይሆን። ንጹህ ጓደኞች ነንና የሚጠቅመኝም ብትነግረኝ ደስ ይለኛል። ሹር ስለ ምን ልንገርሽ? ዘላለምን መውደዴ የዋህነት እንደሆነ ነግረኝ ነበር። ለምን እንደዛ አልከኝ? ስለሱ ሁሉንም ማወቅ ፈልጋለሁ። ሚስት ወይም የሴት ጓደኛ አለችው? የለችው። የምትወደው ሴት ግን አለች። ይወዳታል ይመስለኛል። ማናት? አብረው ነው የሚሰሩት? ይህስ እኔ ምን ይጎድለኛል? ቀንድ የለኝ፣ ሁለት ምላስ የለኝ፣ ጭራ የለኝ። ተመልከችኝስ ምን ይጎድለኛል? አስናቀ ስለወደድከኝ አመሰግናለሁ። ለወድህ ባለመቻሌ ግን አዝናለሁ። በነገራችን ላይ ከኔ ጋር እንዳወራን ለዘላለም ባትነግሪኝ ይመቸኛል። አውቃለሁ። ለጓደኝነታችሁ እጠነቀቃለሁ። መጠንቀቁ ይበጅሻል። ፈርፈሽ እንዳላስቆም ፈራሁ። አሁን ራት የት ልጋብዝሽ? የሚበላ ነገር አላሰኘኝ። ጸጥ ያለ የምታውቀው ቦታ ካለ እዛው ሰደኝ። የትም ይሁን ብቻ ጸጥ ያለ። አንድ ጸጥ ያለ የማውቀው ቦታ አለ። እንግዲህ የወንደላጤ ቤት ይሄን ይመስላል። እንደው ወራረድ አልጋ ስር ያልታጠበ ካልሲ አለ። ብቻህን የምትኖረው? የወንድሜ ቤት ነው። ደሴ ወላጆቻችን ጋር ነው ያለው። እዛ ትንሽ ንግድ ነገር ሳይጀምር አልቀረም። ደሴ ወለየ ነህ? ቆንጆ ከየት ሊመጣልሽ ኖሮ? በቤት አረፍ በይ። የቤትሽን ያህል ባይመችሽም ቻይ። አንተ ኮንዶሚኒየም እንደዚህ ቆንጆ አይመስለኝም ነበር። መቼም ከክራይ ቤት ይሻላል፣ በተለይ ለሴቶች። እሱስ ልክ ነህ። ለነገሩ እኛ ብዙም አልተቸገርንም። አሪፍ የሆኑ ቤት አከራዮች ነው ያገኘነው። ከ2 ዓመት በላይ እንደ ቤተሰብ አብረናቸው ኖረናል።
ለነገሩ ከገሊላ ጋር ከኖርክ ከሰይጣንም ጋር አብረህ ትኖራለህ። አይ ጥሩ ነው። የኪራይ ሂሳብም አልጨመሩባችሁማ። የት ይቀራል ኑሮ ሲወደድ። ያው ከገሊላ ጋር እየተጋገዝን እንወጣዋለን። አንቺ ስራ ፈት መስለሽ። አባቴ ደጉመኛል። ለነገሩ ለቅቄ ነው እንጂ ትንሽ ስራ ነበረኝ። እሺ ለዚህ ነበረ ከቀን ይልቅ የማታ ትምህርት የመረጥሽ። አይዞሽ አንድ አሪፍ ስራ ፈልግልሻለሁ። አመሰግናለሁ። አሁን እንኳን አልፈልግም። ለምን? እሱን ልነግርህ እኮ ነው የመጣሁት። ኦኬ። ሎተሪ ደረሰኝ። አትይኝም? ስንት ሺህ? የዲቪ ሎተሪ። ትቀልጃለሽ? ኦ ኮንግራቹሌሽን። ቴንክ ዩ። ቆይ ለክፉ ቀን የተቀመጠ ቦድካ ዛሬ ለደግ ቀን ደስታሽን እናከብርበታለን። Everybody's got something they had to leave behind. One regret from ታውቃለህ? ለእህቴ ፖስታ ቤት ባልሄድ ኖሮ አምልጦኝ ነበር። ደግሞ መልስ ለመስጠት አጭር ጊዜ ነው የቀረኝ። ያሰብሽው እንደሚሳካልሽ እርግጠኛ ነኝ። ዘውድዬ። አቤት። ልብሱን ተኮክሰሽ ጨርሽ? አዎ። ካውያውን ነቀልሽ? አዎ። ሰዓቱ በጣም ሄዷል። ከዚህ በላይ መቼ የምትቆይ አይመስለኝም። ህሊና እራት አዘጋጅ። እሺ። ታዲያ ከመሄድሽ በፊት ምን ልታደርጊ ያስበሽ? ባላገባ። ዋው! አንተ ልታገባ አላሰብክም? ምን ነው? እኔ ልታገቢ ነው? ግልጽነቴን ካልጠላኸው አዎ። እድለኛ ነኝ። የምር? ማግባት እፈልጋለሁ፣ ግን ይሄን ያህል አስቤበት። አባቴ እናቴ እንደተዋወቃት ነው ሊያገባት በልብ የወሰነው። ይሄው አሁን 27ኛ ዓመት የትዳር ባላቸውን ያከብራሉ። ቢሆንም ትንሽ መጠናናት ምናምን የሚያስፈልግ ይመስለኛል። የዘመኑ ፋሽን መጠናናት አይመስለኝም፣ መመርመር እንጂ። ኮርስ ግን ትንሽ ቪዛ ያስፈልጋል። ደህና መቼም እንደኔ ደፋርና የናውጣ ሴት የለችም። በደፋርነትሽ እስማማለሁ። አልሰከርኩም ወይ? ምግብ ስላልበላሁ ነው። ዲቪው ቀድሞ ሳያሰክርሽ አልቀረም። እንኳን ደስ አለሽ ሙሽሪት። አመሰግናለሁ አጃቢ። መቼ የምትፋቱ ይመስልሻል?
ሰርጋችሁ በጣም ያምራል። አብሶ ያንቺ መኖር ያሳምረው ይመስለኛል። አሁን ሳመንክ አባዬ? በእውነት ማመን አቅቶኛል። ቆይ እንድታምን ደግም ያገባልሃለሁ። አንቺ ደግሞ በመውለድም ቅደሚኝ አሉሽ። የሁለት ወር እርጉዝ ነኝ። በአንድ ድንጋይ ሁለት ወፍ መታ። ያገባሁት ሊናን ብቻ መስሎ። አሜሪካንስ አላገባትም። በጣም ወድሻለሁ የኔ ቆንጆ። ራስሽን ጠብቂሽ። እሺ ለአጭር ጊዜ ነው የምንራራቀው። በየትኛውም መንገድ ቢሆን ተመልሰን እንገናኛለን። እኔ አትጨነቂ ነው ይዘው ባሳመሽም አንለያይም። ሰዓቱ እየሄደ ነው። ድጋሚ የማትገናኙ አስመሰላችሁ። እስከዛሬ እኔን ጠብቀሽኛል። አሁን ደግሞ ባለቤቴን አደራ ሰጥሻለሁ። ተጠያይቁሽ። ሊና ስራ ጀመረች። ዲባፍትናት የክሊንተን አጎት ልጅ አደረካት። ምናልባት በቀጣይ ሳምንት። ታንኪዩ። የኛውንስ መጽሐፍ ለምን አላመጣልኝ? ነገርኩህ እኮ የደራሲውን ስምና ርዕሱን ካልነገርከኝ በስተቀር እንዴት ላመጣልህ እችላለሁ? መደርደሪያ ውስጥ ከተደረደሩት 20 የሳይኮሎጂ መጽሐፎች ውስጥ የትኛውን እንደፈለግ ነው። ኦኬ። ስለ ትናንሽ ሴት ልጆች ባህሪ የሚያስረዳው መጽሐፍ ነው የፈለገው? ለማንኛውም ማታ ቤት ብቅ ብለና የፈለከው መውሰድ ትችላለህ። ሞክራለሁ። ኦኬ ባይ ባይ። አባቴ ደህና ነውማ? እሱ ምን ይሆናል ብለሽ ላንቺ ነው የሚጨነቀው። ብቸኛ መስየው ንገሩ የቤቱ አከራዮች ቤተሰቦች መሆናቸው። እሱስ ደግ ነው። ግን እንደው ልጄ አንዴን የምትዩ ሰው ከጎንሽ ቢኖር እኮ የተሻለ ነበር። መቼም ያቺ ከውካቧ ጓደኛሽ ከአካባቢው ስለሌለች ማንነትሽን ቀረብ ብሎ ለማየት የሚጓጓ አይጠፋም። እንግዲህ ማማዬ እግዚአብሔር ለኔ ያለውን እስኪያገናኘን ድረስ በትክስ መጠበቅ ነው። ያኔ ቃል የገባውልሽ መጣ ልጆች አላስቀርብሽ። ያደርግልሽ ልጄ ያደርግልሽ። በይ እንዳይቆጥርብሽ። አሁን ልተኝ ነው? አዎ ብታዩን በሰሞኑን ያመጣው ጸባይ ደግሞ በጊዜ መጋደም ነው። ትብርብር ይለኛል። ጧት ስነሳ ግን ሰውነቴ እንዴት እንደሚስል አልነግርሽ። ኬሾ ሰውት ያደርኩ ነው የሚመስለኝ። እንግዲህ እንዲህ አድርጌ ያለልሽ አንቺ ታውቂያለሽ። በይ ደህና ደሪ። አባቴን ሳሚልኝ። ደህና ደሩማ።
መግባት ይቻላል? የተገረምክ ትመስላለህ። ትመጫለሽ ብዬ አልገመትኩም ነበር። ለምን? በመምጣትሽ በጣም ተደስቻለሁ። ደግሜ እስከማገኝሽ ድረስ ጓጉቻ። ማለት ለምን ነጋት ነች? የተሳሳተ መጽሐፍ ነው የወሰድኩት። ተረጋግተህ ምረጥ አላልኩም ነበር? የመጽሐፉ ቀለም እኮ ነው የሸወደኝ። ሰማያለሽ ገሊላ የሆንኩት እንኳን ርቃል ልትክ እኮ እንኳን እዚሁ ቅርብ ተቀጣጠርኩ ነው ያልኩት። እኔም ልት እንዴ ምን ነው ግማሽ ሰዓት እንኳን ሳይሞላሽ? ተኩል እንኳን ሞልቷታል። ደግሞ የምሽት ጉዞ ለሴት ልጅ አስቸጋሪ ነው። ዘንድሮ እንኳን አስቸጋሪ የሆነው ለወንድ ነው። እንዴት? አንድ ወንድ ላጤ ነበር። ከመንደሩ ማዶ ያለች ሴት ላጤን ሁልጊዜ ማታ ማታ እየሄደ ይጎበኛታል። ይሄ ነገር እንግዲህ ለ2 ዓመት አንድም ቀን ተቋርጦ አያውቅም። ይሄን ያዩ ጓደኞቹ ለምን አንደኛውን አግብታት አትገላገልም ቢሉ ካገባዋት የት ልሄድ ነው ሲመሽ ብሏቸው እረፍ። ከሄድሽ ልሸኝሻ። I'm from Compton where them guns bust. Watch Papa George pop cats telling jokes at them call games. Seen Big Face Hunter handle the rock like የሚገርም አስቢው ማላቀው ዘመዴ የተዋጣለት ነጋዴ ሆኖ አላገኘው። ቢሮ አመጣና ምክትል ሂሳብ ሰራተኛ ያደረገኝ። እንኳን በአንድ ወር 10 ዓመት ብቆይ የማላገኘው ስራ እኮ ነው ወይዘሪት። እግዚአብሔር ይመስገን እንኳን አንቺን ቀናሽ። ታዲያስ ቶሎ ቶሎ ሸቃቅዬ አንቺና ባሌን ወደዚህ ላምጣ እንጂ በአንድ ወር ውስጥ ናፍቆታችሁ ገደለኝ እኮ። ደግሞ ባልሽም ሸጭ እንጂ ለኔ ታስቢያለሽ? በያትሞኝ ወይዘሪት ዲቪ መሙላትሽን ደግሞ እንዳታቆሚ። ስሚ ሼክ ሁሉ ጅዳ፣ ቀሳውስቱ ኢየሩሳሌም ሄዷል። የቀረው ህዝብ ያለው እኮ እዚህ ነው። እውነቴን ነው የምልሽ። የመጣው ሰሞን አበሾች ሲርመሰመሱ አይቼ ፎቅ በአካባቢው መኖሩ እንጂ መርካቶ ያለው መስሎኝ ነበር። ባላግብተሽ ልጆች ወልደን አንድ አፓርትማ ውስጥ ጎረቤት አማች ሆነን እንድንኖር እፈልጋለሁ። እሺ ድብርቱ እንዴት ይዞሻል? ምንም አይል። ነገ በማለዳ ለ2-3 ሳምንት ፊልድ እወጣለሁ። የሆነ ገጠር ውስጥ ድርቅ ገብቶ ነዋሪው እየተረዳ ነው። ይገርማል። እዚህ ሀገር ደግሞ ውሾች ቢት ያነሳሉ። በባትሪ አልቋል ተብያለሁ። ይሰሩ ቶሎ ቶሎ ቤት ደግሞ ብዙ ሰዓት ያወራን አይመስልሽም? እሺ በቃ መልካም ጉዞ ይሁንልሽ። ስትመለሽ ይደውልልሻለሁ። በተረፈ ባለቤቴ
እኔን ለመጉዳት አስበህ ያደረከው ከሆነ እባክህ እውነቱን ንገረኝ። ለምን እነሱን አትጠይቂያቸው? ቢያንስ አንዳቸው እውነት መሆኑን ይነግሩሻል እኮ። ደግሞ የሌለን ነገር ለመስራት ይሄን ያህል ጂኒየስ አይደለሁ። የፈጸሙትን ክህደት ለመመስከር እግዚአብሔር መርጦኝ እንጂ እንደ እናቴ ማምና ጓደኛዬ ይሄን ወንጀል ትሰራለች። አምላኬ ነግሬሽ ነበር። በየዋህነት አጉል ፍቅር ውስጥ ገብተሻል ብዬ ነግሬሽ ነበር። አንቺ ግን የኔን ፍቅርና የእነሱን ክህደት እንዳትመለከቺ አይኖችሽን ከደንሻቸው። እንቅፋት እንዳይመታሽ ጥረት ባድርግም አንቺ ግን ከወደድሽው ሰይጣን ጋር ትዳር ይሉት ገደል ውስጥ ገባሽ። ሄሎ 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 እውነት ነው? ምኑ? ትዳራችን ውሸት ነበር? አልገባኝም። ምን ሆነሻል? አንተና ገሊላ ያደረጋችሁት እውነት ነው? ምንድነው? ስለምን እያወራሽ ነው? ምን አደረኩ? ምን ብትቸገር? ስንት ሴት ሞልቶልህ መጠንቀቅ ያንተ ድርሻ ነው። አቃጣሪ ነሽ። ቀድሞም ቢሆን በእኛ ትቀናብን ነበር። ደግሞ ከእንዳንተ አይነቱ ህፃን
ያዙ አይለቁን። አረ ለራሴ ደክሞና የማወራው የለኝ ብቻ ቤት የሚያደርሰን ሰርቪስ እንዳይጠፋ እሱም ባይዘኝ መጡ እንዴ? በቃ ወሰናቸው ነገራት እንካሽ የፕሌን ቲኬት እኮ ወደ ተቆርጧል። ቀንና ሌሊቱን አልቅሳ ብለቀም ከመደከም እንደኔ ባጭሩ ሀሳብ ተገላገለሽ እንጃላት። መቼም ሀዘኗ ከሆዷ የሚወጣ አይመስልኝ። ፍቅራቸውን ስናውቀው እኔ ራሱ እንዴት እንደሚነገራት ግራ ገብቶኛል። ጭንቅ ነው ያለኝ። እንጃ ብቻ ሴቶች ዌልካም ባይፈት እንደምን ነሽ? ደስገል ሰላም ናችሁ? የምመቀመጥ እቤታችን ይጀምራል። ትንሽማ እናውራ። ትንሽ ለደቂቃ ብቻ ምነው ፈጠጣችሁብኝ? ገሌልዬ ከባህር ዳር ተደውሎልሽ ነበር። ቤተሰቦቼማ ኧረ እነሱ ሰላም ናቸው። አይዞሻት እስኪ የታስደነገጥሽ በጤና ነው? ችግር አለ? ምንድን ነው? ሊና አልፋለች። መጣየት ጀመራችሁ መሰለኝ። ገሊልዬ ዛሬ 21 ቀኗ ነው። ቤት ውስጥ መቀመጡ በራሱ ያስጨንቃል። ዘግይቶ ከመጣው ጋር ሁሉ አልቅሶ እንዴት ይቻላል? ላልመልሳት ነገር ሀዘን ማብዛቱ ይቅር። አስበሽ ታውቂያለሽ? እንደ ውበት ክብርና አርማ የምናፍቀው ይሄ አይቅ ትላም ሞልቶ አይተሹ ዛሬ ጠብታ የሌለበት ጉድጓድ ሆኖ ይጠብቀኛል ብለሽ አስበሽ ታውቂያለሽ? ብዙ ተስፋና ዓላማ የነበራት ልጅ በምን መንስኤ ልትሞት ትችላለች? አንቺና ባለቤቷ የምታውቁት ነገር ይኖራል ብለን ተስፋ አድርገን ነበር። እሱም ግራ ገብቶታል። የትዳር ጠብ ቢኖረን እንኳን ስንት አማራጮች ባለበት ሀገር ውስጥ ተቀምጣ እንዴት ራሷን በመድኃኒት ታጠፋለች ይላል። ጠብ ነበራቸው? ዜር ይወቅ። ወይኔ ችግሯን እንኳን እንዳታማክረኝ በፍቃድ ከከተማ ወጣሁባት። በመጨረሻ ጊዜ ስትደውይላት ሰላም ነበረች? ቶሎ ቶሎ ሸቃቅዬ አንቺና ባለቤቴን ወደ እኔ አመጣችኋለሁ ብላ በቃ አታልቅሽ። በቃ አቶ አስናቀ ነገ ስብሰባ መኖሩ ሰምተዋል? ሌላው ዘላለም ገና ዛሬ ብቅ ብሎ የሥራ መልቀቂያ ያስገብቷል። መቼ ተመለሱ ከባህር ዳር? ቆይቷል። ሰራተኛው ለቅሶ ለመድረስ ቢፈልግም እሱ ግን ቤቱ እንደማይቀመጥ ነግሮናል። በድዬሻለሁ፣ እምነትሽን አጉድያለሁ። ይቅር በይኝ። ይቅርታ? ይቅርታ ለምን? ለነፍስ ነው ለስጋ? ለነፍሴ ለነፍሴ ለነፍስህማ ንስሐ ግባ። አመፀኛው ስጋ ግን ቅጣቱን ከኔ ያገኛል።
አሁን ጥሩ ሆኗል አይደል? እግዚአብሔር ይመስገን የኔ ልጅ ደህና ነኝ አሁን። አንቺን የመሰለ ብሩክ ልጅ ሰጥቶኝ ምን ሆናለሁ ብለሽ ነው? ለዚህ በቅቻለሁ። ትልቅ ያርግሽ፣ እንጀራ ይስጥሽ የኔ ልጅ፣ የሰው ፍቅር ይስጥሽ። እንግዲህ እቺም 2 ቀናት እዚህ ቆዩና የዶክተሮቹን ውጤት አይተን ወደ ቤት እናልሶታለን። እሺ ይቅርታ። ሄሎ ሄሎ ገሊላ፣ ከስራ ካቋረጥኩሽ ይቅርታ። ምንም አይደለም። ከስራ ስትወጪ መገናኘት እንችላለን? የማነጋግርሽ ነገር ስላለኝ። ስለምን ጉዳይ ላነጋግርሽ እንደፈለኩ ይገባሻል? ስለ ሊና መሰለኝ። እስካሁን የተመቻቸ ነገር ስላልነበር ላነጋግርሽ አልቻልኩም። አሁን ግን ቢያንስ አውርተን መልካም እንቅልፍ መተኛት እፈልጋለሁ። በምክንያት እንደሞተች ታውቅ ነበር? ምንድን ነው ያደረካት? ምን ያህል ከባድ በደል ብትሰራባት ነው ሊና ራሷን ለማጥፋት የበቃችው? አንቺ ጋር በመተኛት። ምን? ያን ቀን ማታ ቆይ ቆይ ቆይ፣ አንተ ከሌላ ሴት ጋር ስለተኛ ነው ሊና ራሷን ያጠፋችው? አዎ። እናት ሴት ማናት አልከኝ? አንቺ ነሻ። ስሚኝ ገሊላ፣ የመጣሁት ንስሐ ልገባ መሆኑን ልነግርሽ። ፍቃድሽ ከሆነ አንቺም ግቢና ሁለታችንም እንሄዳለን። አብዳሃል አንተ ሰውዬ። ከኔ ጋር መቼ ነው የተኛው? መካካዱ ይጠቅመናል። ለክስ አይደለም የመጣሁት። ቢሆንማ ኑሮ ምስክሬን ይዤ በመጣሁ ነው። ማን ነበር ምስክሩ? የአይጥ ምስክር ደም የያዘውን ማስረጃ እንዳይጠፋልሽ ብታነጋግር ይቀርሻል። ገሊላ፣ ያለሽው አደጋ ውስጥ ነው። አዝናለሁ። በእርግጥ ወድ ነበር። ካየን ደቂቃ ጀምሮ ሁለታችንም ወደናል። ግን ከኔ ቀድማ እንደወደደች ስለነገረችኝ ለሷ ተውኩ። ያኔ እንደምትወደኝ ስትነግረኝ የሆዴን በሆዴ ይዤ ጓደኛዬን ላለማጣት ስል ፊት ነሳው። በመጨረሻም አግብታ አገላገለች። እና ይሄን ያህል ፍቅሬን አምቄ ያስቀረው ሴት ጓደኛዬ ወጣ ስትልልኝ ጠብቄ ካንተ ጋር ተኛለሁ? ምን ያለው ደፋር ብትሆን ለዚህ ቅሌት ባለቤት የምታደርገኝ? አዝናለሁ። አብደህ ወይም ጠጥተኔን ከመሰለች ሴት ጋር ተኝተህ ከሆነ ራስን ንስሐ ግባ። እቴን ያሳጣኸኝ ግን በዚህ ሴሰኛ ድርጊት ከሆነ እግዚአብሔር ይቅር እንዳይል ጸልይ። አንተ ልክስክስ It's a downright disgrace, but long as I got you by my side. አንተቱ ሊያካባብኝ ነው እንዴ? ቅዠታ
አብጃለሁ ማለት ነው? አዎ አብጃለሁ እንጂ ከማን ጋር እንደተኛው እንኳን ካላወቅሁ አብጃለሁ ማለት ነው። ገሊላ ይቅርታ ዶክተር፣ ጊዜ ካለ ላናግር? ይቻላል፣ ግቢ። ምን ልርዳሽ? ምርመራ ማድረግ ፈልጋለሁ። ምን ነው? የወር አበባዬ ዘግይቷል። ታዲያ ትንሽ አትጠብቂው? ዘንድሮ ችግር ሆኗል ትራንስፖርት። ሁለተኛው ወሬ ገብቷል ዶክተር። አሃ፣ እንግዲያው ተመርመሪና ውጤቱን እንያ። ከአንድ ሰዓት በኋላ እዚሁ እንገናኝ። አመሰግናለሁ። ምንም አይደለም። አባቴ ንስሐ ልገባ ነበር የመጣሁት። ደግ አድርገሃል የኔ ልጅ። እግዚአብሔር ይቅር በይ አባ። ሚስቴን ገድያታለሁ። ሚስቱን ለገደለ ሰው እግዚአብሔር ይቅር አይልም አይደለም? ተጸጽተ ንስሐ ከገባ ኃጢአት ምንም ቢከብድ ቅሉ በፈጣሪ ፊት ምህረትን ታገኛለህ። አይመስለኝም አባቴ። ኃጢአቴ ምን ያህል ከባድ እንደሆነ ፊቱ ላይ አይቻለሁ። እግዚአብሔር ለእኔ የሚሆን ይቅርታ እንደሌለው ፊቱ ላይ ተመልክቻለሁ። እኔም እንዳንተው ሰው ነኝና ደካማ ጎን አለኝ። ኃጢአት ፊቴ ላይ ከብዶ ብታየው አይድነቀ። ሰው የተፈጠረው እኮ ሁሌ እድሜ ልኩን እንዲደነቅ ነው። አየህ፣ ፊቴ ላይ ያየኸው መገረም ያንተን ኃጢአትና የፈጣሪን የማያልቅ ምህረት ከማመዛዘን የመጣ መሆኑን ተረዳኝ። እግዚአብሔር ከእርሱ ጋር ይሁን። አሜን፣ ካንተም ጋር ይሁን። የለም ከእርሱ ጋር ብቻ ይሁን። ከኔ ጋርማ ምን ይሰራል? ሚስቱን ለገደለ ሰው ገሊላ እንኳን ደስ ያለሽ። የልጅ እናት ልትሆኚ ነው። ምን? ኦልሞስት የ2 ወር ነፍሰ ጡር ነሽ። ዶክተር፣ ያነበብከው የኔን የምርመራ ውጤት ነው? ገሊላ መኮንን አንቺ ካሎች ተሳስቻለሁ ማለት ነው። ስሜን ልክ ነህ፣ ውጤቱ ግን ተሳስቷል። የሽንት፣ የአልትራሳውንድ እንዲሁም የወር አበባሽ መቅረት ሶስቱም ማርገዝሽን ይጠቁማል። ከድጌሽ እንዴት ልተኛ? ከባለቤቴ ጋር ስተኝ ይሄ እንደሚፈጠር አልገመትሽም ነበር? አውቄ አልነበረም የፈጸምኩት።
ምን ማለት ነው? ዶክተሮች ዛሬ ሴክሶሚያክ መሆኑን ነገሩ። በእንቅልፍ ልቤ ከወንድ ጋር ተኝቼ መጸነስ ይዳረግ በእኔ ሳይሆን በእንቅልፍ ልቤ ነው የገደልኩሽ። ብቻ አይደለሽም። እኔ ነኝ ራሴን የገደልኩት። በጓደኝነታችን 100% ማመን ነበረብኝ። ያላንዳች በቂ ምክንያት ይሄን ጥፋት እንደማትፈጽሚ ማወቅ ነበረብኝ። የሆነ ስህተት ተፈጥሮ ሊሆን ይችላል ብዬ መጠርጠር ነበረብኝ። ቢያንስ ራሴን ከማጥፋቴ በፊት ከአንቺ ጋር መነጋገር ነበረብኝ። አንቺ አይደለሽም የገደልሽኝ ጓደኛዬ። ገድዬሻለሁ። ውስጤ ተዳፍኖ የነበረው ፍቅርና ምኞቴ ከባልሽ ጋር እንድተኛ አድርጎ ጥፋተኛ ነኝ። አሁን የፈሰሰው አይታፈስም። አልጋሽን አስተካኪና ተኝ። አንተኛ ከተኛ ሰው ጎዳለሁ። እንቅልፌ መዘዛለሁ። አልተኛም። 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 Iratat Bey'im. እኔ ማነኝ? አንቺ እህቴ ጓደኛዬ ልጄ ህሊና ነሽ።
ቢያንስ